የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገር የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው? አንተ አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር። አሁን ቆይ ምን ተገኝቶ ነው? ይኸውልሽ ማርቲ፣ በቃ ይቅርብን። እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግን ሁለታችንም ይቀርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንዴ የሚመስለው? ለማን ምንድነው የተናገረችው ነገር? ለማን? ለእኔ ለአንቺ? ግን ሰላም ምን ቢሆነው እንደዚህ አድርጋ የተቀለለችው? ወይዘሮ ማርታ እኔ ስታየኝ ምን መስላለሁኝ? እኔ ምንም ነገር ማላቅ እንደው ዝም ብለህ ደደብ ደንቆር አድርገህ ነው እንደምታየኝ በማለት ዛሬ ደረጀን አስደንግጠዋለች። አቶ ደረጀ እንግዲህ በውስጡ ብዙ ነገሮችን አምቆ ነገሮችን ለማስተካከል የማይወጣበት የማይወርድበት የከር የለውም ነበር። የዛሬው ግን በጣም ዱብዳ ሆኖበታል ቤተሰቦቻችን። ምክንያቱም እንግዲህ እሱ ሚስጥሮችን በራሱና በራሱ መንገድ ሁሉ ነገር ለማስተካከል ደፋ ቀና እያለ ባለበት ሰዓት ላይ እንግዲህ ማርቲ ምንድነው ብላ አንዴ ሁለት ሶስቴ ደጋግማ ብዙ ነገሮችን ከሱ ለመስማት ሞክራ ነበረ፣ ግን አልተሳካም። እሱ መናገር አልፈለገም። ይሁን እሺ ብላ እሱንም አልተቃወመችውም። ኦኬ ብላ የተቀበለችው። ዛሬ ግን እንግዲህ በሰላም ልጅ አባት አንዳንድ ወሬዎችን እያወሩ በነበረበት ሰዓት ላይ እንደው ሰላምን ግን እንደዚህ ያስረገዛት እያለች እንግዲህ ወይዘሮ ማርታ አንድ ነገሮች ስታወራ ደረጃ በጣም ነው የደነገጠውና ስለ ልጇም እንግዲህ አንደኛ ነግራችኋለሁ ያለችበት ቀን ደርሷ፣ ሁለተኛ ደግሞ ሄጄ ነበር እሷ ጋርና በቃ ላንቺ ለብቻሽ ነግርሻለሁ አለችኝ ማርቲ። በቃ እነግርሻለሁ አለችኝ ምናምን ስትል እንዴ ይች ልጅ ያማታል እንዴ? ያማታል፣ ጤነኛ አይደለችም እንዴ? የሰው ትዳር ለማፍረስ ምናምን ብሎ እንግዲህ አበደ ጭርቅ ያለ ማለት ነው ደረጃ ጋይስ። አይገርማችሁም? እና በጣም አበደ ጭርቅ ያለው ጋይሶችዬ። ከዛ ማርታ እንዴ ደሬ ምን ሆነ ነው ተረጋጋ እንጂ አለችው። ማናይ ምንም አይደለም እኮ ምናምን ብሎ እንግዲህ ሲል ምንድን አለችው ማርታ እንዴ ስታየኝ ቆይ እኔ ምንም ማላቅ እንትን አድርገህ ነው እንደምታስበኝ እንዴ? ብዙ ነገር እኮ አውቃለሁ ምናምን ብላ እንግዲህ አሳፍረዋለች። ደሬም በጣም ነው የደነገጠው። በጣም ከመላችሁ በላይ ደንግጧል፣ እውነት ለመናገር ማለት ነው። ቤተሰቦቻችን እንግዲህ ያስባችሁታል ምንም የምታውቀው ነገር የለም ብሎ ማርቲ ጋር እንትን እያለ እሷ ግን እንዴት ምንም ማላቅ ነው እንደመሰለኝ ምናምን ስትል በጣም ነው የደነገጠችው። ቤተሰቦቻችን በጣም ነው የደነገጠችው። ኦ ማይ ጋድ ትላላችሁ። ምን ይሻላል ታዲያ ጋይስ? ሪ እና ይሄን ሁሉ ነገር እያወቀች ነበር ማርቲ። ይሄን አክል ደረጃ ሲጨነቅ በቃ ሚስጥር ታውቃለች ማለት ነው። እንዴት በምን ሂሳብ እንደዛ አለችው? እነግርሻለሁ ብላኛለች። ምክንያቱም በቃ ላንቺ ብቻ ነው የምነግርሽ ብላኛለች ምናምን ስትለው ደሬ ተቆጣ። አስባችሁታል? አበዴ ማለት ነውና በዛ እንግዲህ እንዴ ያማታል እንዴ እቺ ልጅ ሰው ትዳር ለመበተን ምናምን ሲል ማለት ነው። እንዴ ምን ማለት ነው ምናምን አለችው። ምንም በማያውቅ ሙድ ነው እንግዲህ እሷ እያወራች ያለችው የተደረገውን ነገር በቃ ይመስለኛል። ማርታ ጋይስ ሁሉንም ነገር ታውቃለች። ዝም ብላ በቃ አይደለ ጆሮ ዳባ ልበስ ብላ ሁኔታዎችን ትታቸው ነው እንጂ ታውቃለች መሰል ጋይስ። ይሄ በጣም ከባድ ነው። ይሄ አደጋለሁ ትላላችሁ። ምክንያቱም እውነት እያወቀች ከሆነ ይሄን ሁሉ ጊዜ በዚህ ሁሉ እንት ጭንቀት ነው ጣውረድ ውስጥ ደረጃ ይሄን ሁሉ እንት ሲል ዝም ያለችው ምክንያቱም ይመስለኛል እሱ እንዲናገረው ስለጠበቀች ነው እንጂ ሁላ ድራማ እየተሰራማ አረ እሷ ታውቃለች። ምክንያቱም ያው የሚያወሩትን ነገር ምናምን ቢያንስ እኮ ትሰማለች በእርግጠኝነት። በዛ ላይ ደግሞ ያኔ በቃ አብጌል ራሱ እንት እየለፋች በቃ ታያለች። አብጌልን ነው እንግዲህ እየከለከለች ያለችው ማለት ነው። እና በስማም ከባድ ነው ጋይሶችዬ፣ አይገርማችሁም? እውነት ማርታ እያወቀች ከሆነ ይሄን ያክል ጊዜ ዝም ያለችው እኔ እንጃ። በቃ ቃል የለኝም ጋይስ፣ ቃል የለኝም። ምን ነው የምላችሁ? በስማም አይገርማችሁም ጋይስ? ኦ ማይ ጋድ ነው
እና ወይዘሮ ማርታ በስመ አብ ትግስቷን ሳላደንቅ አላልፍም። ባታቀም ግን እያሳለፈችው ያለው ቻሌንጅ በጣም ከባድ ነው። ምክንያቱም ደረጀ በዚህ ሁኔታ ውስጥ እንደዛ ሲሆን በባለፈው ለራሱ ደረጀ በህልሙ ማርቲ ቅርበኝ ሰላም ማረኝ ምናምን እያለ ሲቀባጥር እንደዛ ብለህ ነበር እኮ ምናምን ስትለው እንኳን አንደኛ ወዲያው አልነገረችው የሚገርማችሁ። ምክንያቱም በቃ ያለበትን ስሜት ከመረዳት አንፃር ምንም አላለችውም። ሁለተኛ ደግሞ በቃ እንዴት አልክ ብላ የሆነ ፍጥጥ ግጥጥ አድርጋ አልያዘችውም። ሲቆጣ በቃ ላላ አድርጋ ነው ተወት ያደረገችው። ሪ እና ወደ ቤተሰቦቻችን እንግዲህ አቶ ደረጀ ነገሮች እየተደራረቡበት ነው። እንግዲህ ሰላም ደግሞ የሰጠችው ለናታን የሰጠችው ደብዳቤ እንግዲህ እስከነ ደረጀ ጋር ደርሶ ነበረ። አብይን መቼም ያቆፍራ ማታወጣው ነገር የላትም። እንግዲህ ናታን ክላስ ገብታ እንደፎከረችበት ያን ወረቀት አግኝተው ነበረ። እሱንም ይዛ እንግዲህ ያው ለእናቷ ነው የተናገረችው። እናትየዋም እንግዲህ ያን ወረቀቱን ቀምታ ነበረ። ደረጀ መጥቶ እንግዲህ ያን ወረቀት ለምን አንቺ ትልቅ ሰው አይደለሽ ሚስጥር የተባለ ነገር ለምን ማየት ፈለግሽ እያላት ነበርና አረ ደሬኔ እኮ ምንም አላልኩኝም እያለችው ነበር ማርታ ለራሱና እንዴት ምን አላልሽም? አሁን እኮ ይሄው እንትን እያልሽ ነው። ምክንያቱም ልትገልጹ ነበር ምናምን ሲላት አረ ደሬኔ ልገልጡ አይደለም እኮ ምክንያቱም አንተ ስመጣ እየጠበቅኩ ነበር ያለችውና አያስፈልግም በመልሽ ምናምን ብሎ ቀምቶ እንግዲህ ለናታን መልሶለታል። ናታንንም እንግዲህ ወረቀቱን ለዲያጣ በመሰጥ ሰዓት ቅድሚያ ለኔ እንደምሰጠኝ ቃል ግባልኝና ለስጥህ ነበር ያለው። እንዴ ያራባዬ እንዴ በቃ ሚስጥር አባካኝ አታርገኝ ባክ ብሎ እንግዲህ ከድር ላይ ለማምኑ ያው ናታን ተቀብሏል። አሁንም አብጌል እንዲያትቀበለው ነው የሚፈራው። ምክንያቱም ድጋሚ ፈልፍላ ማውጣቱ አይቀርም። ደረጀን ላስቀምጠው ሲለው ደግሞ ናታን አይ ፈቃደኛ አልሆነም። ስለዚህ አሁንም አብጌል ፈልጋ ፈላልጋ ካገኘችው አደጋለሁ። ምክንያቱም ይሄ ደብዳቤ በጣም ትልቅ ነገር ነው። እንግዲህ ያዘው ሚስጥር ታውቃላችሁ፣ በጣም ሰፊ ሚስጥር ይዟል። እንኳን አይደለም ስለሷ ስለ ዲያጣ ይቅርና ስለተረገዘው ልጅ ራሱ ብዙ ነገር ይናገራል። ምክንያቱም ዳጣ በወዲ ያለው ልጅ ያንቺ ወንድም ነው ምናምን ብላ እንግዲህ ተጠቅሶበታልና እሱ ነገር ስላለ ኦሬዲ ጠቋሚ ነው፣ ይጠቁማል። በቃ ያለውን ነገር ጠቋሚ ነውና እንግዲህ በዚህ ልክ ነው ተፍተፍ እያለ ያለው ሁኔታው። ዳጣም ደግሞ ያው ደብዳቤውን ይሊያውት ነው ብላ በጣም ተጨንቃ ነበረ። ይሄ ነገር እኮ ትልቅ ነገር ላይ ሆን ይችላል ያዘው በቃ ይሄ ነገር የቤተሰብ ሊፈርስ ነው እንዴ ምናምን እያለች በጣም ተጨንቃ ነበር። ያው በመጨረሻም እንግዲህ ደብዳቤው ወጥቷል ማለት ነው ቤተሰቦቻችን። ከዛ ሲቀጥል ደግሞ ዳጣ ጠርጥራለች፣ ናታንም ጠርጥሯል። በተለይ የዳጣ አባቷ ደረጀ እንደሆነ ከነገረችው ወዲህ በጣም ብዙ ነገር ነው እየተረጠረ ያለው ማንም በቃ የሆነ ነገር እና ወደ ቤተሰቦቻችን የዛሬ ቪዲዮ ይመስል ነበር። በቀጣይ ክፍል እንገናኝ። ሰላም ቆዩ።